ጄሪ እንግዲህ ዳኑዬ ከለሙስጠፋ እሷ እንደወረወረች እየነገረቻት ዳኒትዬን ትንሽዬ ልጅ ሰምታ ወደ ክላስ ወዲና ወዲህ ለምንድን ነው የምትንጎራደጂው ስትል አክስቷ ስትጠይቅ አያቷ ስትጠይቃት አያቴ እኔ ዛሬ የሰማሁትን ነገር አላማንኩም። ጄሪ ናት ለካ ብሌንን ከደረጅ ወርውራ እንዲህ ያደረገችው። አንቺ እንዴት ሰማሽ? ከየት ነው የሰማሽው? ስትላት አያቴ እኔ ወደ ክላስ እየመጣው ለሙስጠፋ እኔ ነኝ እንደዚህ ያረኩት፣ ሙስጠፋ እባክን እርዳኝ ስትል እኔ ሰምቼዋለሁ ትለዋለች። አያቷ ግን ለማንም እንዳትናገሪ፣ እኔ ካወኩ ይበቃል፣ ሁሉንም ነገር እኔ አስተካክለዋለሁ ብላ ልጅቷን ዳኑዬን ለማንም እንዳትናገር አድርጋታለች ማለት ነው። ጄሪ እንግዲህ ሙስጠፋ ጠርታ እኔ ነኝ ሳላውቅ ነው እንደዚህ ያደረግኩት፣ አቶ አምናን እኔ የእሷን እንደዚህ ያደረገ ሰው ባገኝ የእናቴ ቀና ያርገው ብሎኛል፣ ስለዚህ ይገለኛል ብላ ፈርታ ለሙስጠፋ ስትናገር፣ ሙስጠፋ ደግሞ አንቺ ምን አይነት ሰው ነሽ? ምን አይነት ጨካኝ ነሽ? እቺ ምስኪን ልጅ ምን አርጋሽ ነው እንደዚህ ያረግሻት? እሷ ምን ብላሽ ነው ወይስ ምን አርጋሽ ነው? እኔ በዚህ ጉዳይ ላይ ምንም አላግዝሽም ስል፣ ምክንያቱም ይህን ነገር እኔ አገዝኩ ማለት እኔ አብሬሽ ተባብሬ እንደፈጸምኩ ነው የሚቆጠረው። ስለዚህ እንደገባሽበት ራስሽ ተወጪው ትላት ብሏት ጥሎ ከክላስ ይወጣል። ጌታ ሆይ ምን አይነት ጣጣ ውስጥ ነው የገባሁት? አስቤ አይደለም ሙስጠፋ ያደረግኩት፣ እባክህን ሙስጠፋ እርዳኝ እርዳኝ ብላ ትጫወታለች። እንግዲህ እሱ እሷን ለመርዳት አልፈለገም። ምክንያቱም እሱንም በፊት እንደዚህ ጎታው ሲወዳት ሲያፈቅራት እንደዚህ ትታው ሌላ ነገር ውስጥ ስለገባችሁ እሷን መርዳት አልፈለግም ማለት ነው። ብሌን ማለት ደግሞ ከማንም ጋር የማትጣላ ለማንም ክፉ የማታስብ ልጅ ናትና፣ ስለዚህ እሷ ላይ መተባበር አልፈልግም ብሏል። ሲፋን ደግሞ ይሄ ነገርማ ዝም ብሎ አይደለም፣ አደናቅፋት ወድቃ አይደለም፣ ይሄ ነገር ሆን ብሎ የተደረገ ነገር ነው ምመስለኝ ብላለች። እንግዲህ የአቶ አምናን አያቱ ደግሞ ይህን ነገር ማድረግ የምትችለው ደግሞ ሜርሲ ናት ብላ በውስጧ እየተጠራጠረች እያለች ዳኑዬ እንግዲህ ሰምታ ሄዳ ለአያቷ ትናገራለች። እንግዲህ ብሌን በዚህ ሰዓት ላይ ምንም ነገር ማስታወስ አትችልም። እንደ አቶ አምናንም እናት ሆናለች ማለት ነው። ምንም ነገር ማንንም ማስታወስ አልቻለችም። እብን ወይዘሪት ዛህራን የምትወዳትንም ማስታወስ አልቻለችም። በጣም አደጋ ውስጥ ነው ያለችው። ዶክተሮቹ ግን እናንተ ከረዳችኋት ሁሉም ነገር ማስታወስና ወደ ቀድሞ ህይወቷ መመለስ ትችላለች ብለዋሉ ማለት ነው። አቶ አምናን እንግዲህ በጣም ነው እየተሰማው። ብሌን እንደዚህ የሆነ ማግኘቱ በጣም ከባድ ነገር ሆኖላታል። እንግዲህ በአጭሩ ያው ዳንዬ ማን እንደዚህ እንዳረጋ ታውቃለች። አቶ አምናን ግን ምንም ነገር የሚያውቀው ነገር የለም። ቤት ውስጥ ይሄ ነገር እየሆነ ቤት ውስጥ እንደዚህ አይነት ክፉ ነገር እየተፈጸመ እስከ ዛሬ ድረስ ያው የክፋት ጥግ ሲፋን ነበረች። ጄሪ ደግሞ እንደዚህ ደፍራ ይህን ነገር ያደረገችው ከሜርሲ የተነሳ ነው። ሜርሲ እንግዲህ ከአቶ መለክ ጋር ተስማምታ የአቶ አምናንን ድርጅት ብር ለመስረቅ የሚሰሩትን ግማሹን ወደ አምናን ግማሹን ለራሳቸው ለማስቀመጥ ከአቶ ሜሌክ ጋር እንግዲህ የሆነ ቦታ ወስዷት ይሄን ነገር ካደረግሽው ነው ከኔ ጋር አብረስ መስራት የምትችይው። እንግዲህ ሜርሲ በጣም ፈርታለች። ያለችበት ቦታ በጣም የሚያስፈራ ስለሆነ በጣም እንደሄደች አልሆነችም ማለት ነው። እንግዲህ አቶ አምናን ዳኑ ከመጣች ሁሉንም ነገር ልታስታውስ ትችላለች ብሎ በጣም በደስታ ተሞልተው ይገኛል። እና ዳኑዬ ደግሞ በጣም ነው
ምትታት እንግዲህ እንደመጣችው ብሌንን ማን እንደዚህ እንዳረገ አውቃለች ማለት ነው። በጣም ስማርት ልጅ ናት። እንግዲህ ሜርሲ እስካሁን ወደ ቤት አልተመለሰችም። ብሌን እንደዚህ ወድቃ እንደዚህ ሆና እስከ ድረስ ወደ ቤት አልመጣችም። አቶ አምናን ግን ይሄ ነገር ሆን ብሎ የተደረገ ነገር እንጂ ብሌን አደናቅፏት ወድቃ አይደለችም እንደዚህ የሆነችው። ይሄ ነገር ሆን ብሎ የተደረገ ነገር ነው። ያወኩለታ ግን ይህን እንደዚህ ያደረገ ያወኩለታ ግን የእናቴን ቀን አያርገው ብሏል ጄሪ። በዛ ምክንያት ፈርታ እንግዲህ ለሙስጠፋ ስትናገር ሙስጠፋ ደግሞ በዚህ ሀገር እኔ ምንም ነገር መርዳት አልችልም፣ ራስሽ እንደወጣሹ ግቢ ብላለች። ሲፋንም ደግሞ በጣም ተጠራጥራለች። ዳኑዬ ደግሞ ለአያቷ ስትናገር አያቷ ደግሞ ለማንም እንዳትናገሪ ይሄን ነገር እኔ ራሴ ጨርሳለሁ፣ ላካ እንጂ እባብ ነሽ ለወንድሜ መስጥ እኔ ጥሩ ሰው መስለሽኝ ብዙ ነገር አደርጋለሁ ያልኩ ያሰብኩ ነበረ። ለካ እንጂ እንደዚህ አይነት እባብ እንደሆንሽ እኔ አላወቅኩም። አሳይሻለሁ፣ ቆይ ከእጄ ማንም አያስጥልሽም ብላ በጣም ተናዳለች። በዚች በምስኪን ልጅ ላይ እንደዚህ በማድረጓ ሁሉም ተናዷል። በነገራችን ላይ እሷ ምን አርጋ ነው? ወደ ሰው አትጠጋ፣ ከሰው ጋር አትጣላ። እንዴ ጄሪ እንዴት ከአቶ አምናን ጋር ከባሌ ጋር ሁሌ አብረሽ ትሆኛለሽ በማለት ነው ይሄኛውን ነገር ማድረግ የቻለችውና እንዴት ነው ያናገርኳት ጥላ ካጠገቤ ትወጣለች። እኔ ያናገርኳት ትታ ስትወጣ ያ ሁሉም ሰው እርዱኝ ስትል ማንም ሰው ሊረዳት አልቻለም። አቶ ጎሽምም አንድ ሰው ከስህተቱ ብዙ ነገር ይማራል። አንቺ ግን ዛሬ እንደዚህ በማድረግሽ በጣም ጸጽቶሻል። ለነገ ደግሞ ብዙ ነገር እንደምትማሪ ተስፋ አለኝ። ሁላቸውም ደንቅጣለሁ። ወይዘሪት ዛራ ደግሞ በጣም ነው የተሰማኝ። እንደ ልጃቸው ነው የምታያት እና እንደ ልጇ ነው የምታያት። በሁሉም ነገር እንደ ልጇ ነው። ብሌንም እንግዲህ እንደ እናቷ ነው የምታየው። እናቴ ዛራ ብላ የጠራቻት እንግዲህ ከጎኗ ሁሌ አትለያትም። በዛ ምክንያት በጣም ነው የተሰማት። እኔ ልጄን አጥቻለሁ በማለት ስታለቅስ እንግዲህ አንዳንድ ጊዜ ክፉ ማሰብ መልካም ነው ብዬ አላስብም። ያ ክፉ ነገር ለራሳችን አንድ ቀን ዞሮ ማምጣቱ ስለማይቀር ሁሌ ለሰዎች መልካም ብንሆን መልካም ብናስብ ሰዎቹን ከረዳን በኋላ ሰዎቹን መርዳት ትልቅ ነገር ነው። ደግሞ ጄሪ እንግዲህ በህይወቷ ሙስጠፋን ጎታለች። አሁን ደግሞ ሜርሲ ጋር ተስማምታ ሙስጠፋን ለማጥፋት ነበረ የተስማሙት። መጀመሪያ ሙስጠፋን ለመግደል ነበረ የተስማሙት። ከዛ በኋላ ጄሪን፣ ከዛ በኋላ ብሌንን እንግዲህ ሲፋን ደግሞ ሙስጠፋን ተወደዋለች። ማን ነው ምስቴን ይሄ ባሌ ነው ሁለተኛ እንዳዳዊ ብላ ለምንድነው ስልክን ያነሳሽው ብሎ እንግዲህ ሙስጠፋን ወደ ቤት ያመጣች ጊዜ እሷን እንዲረዳት ብቻ ነው ወደ ቤት ያመጣችውና እንዲረዳት በሁሉም ነገር ከጎኗ እንዲሆን ብቻ ነው ይዛ የመጣችው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ዩቱብን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ ያመሰግናችኋለሁ። መልካም ቆይታ ተመኘሁላችሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ።